take everybody down. The monsters are still out there. You took our freedom? በዓለማችን ላይ እጅግ ኃያላን የሚባሉ ሰዎችን በዓይነ ሕሊናችሁ ሳሏቸው። የአሜሪካ ፕሬዝዳንቶችን፣ የብሪታንያ ንጉሳውያን ቤተሰቦችን፣ የቴክኖሎጂ ቢሊዮነሮችንና በኖቤል ሽልማት የደመቁ ሳይንቲስቶችን አስቧቸው። አሁን ደግሞ የእነዚህን ሁሉ ኃያላን ሰዎች በአንድ የስልክ ጥሪ የሚያዝ ሚስጥራቸውን በኪሱ የያዘና እንደ አሻንጉሊት የሚጫወትባቸውን አንድ ግለሰብ አስቡ። Including some uncorroborated information pertaining to President Trump, former President Clinton, and other... ይህ ሰው ጄፍሪ ኢፕስታይን ይባላል። እንደ አውሮፓውያን አቆጣጠር በ2019 ዓ.ም በኒውዮርክ እጅግ ጥብቅ ጥበቃ በሚደረግበት እስር ቤት ውስጥ የዚህ ሰው አስክሬን ሲገኝ ዓለም በአንድ ድምፅ ተገደለ ሲል ጮኸ። ነገር ግን የዛሬው ማልዳ ፖድካስት ትኩረት በሞቱ ላይ ብቻ አይደለም። ይልቁንም አንድ ተራ የሂሳብ መምህር እንዴት የዓለምን ኃያላን ወጥመድ ውስጥ ሊያስገባ ቻለ የሚለውን እንቆቅልሽ አብረን እናያለን። የኤፕስታይን ታሪክ የሚጀምረው በኒውዮርክ ሲሆን መነሻው እጅግ አስገራሚ ነው። ምንም አይነት የኢኮኖሚክስ ወይም የፋይናንስ ዲግሪ ሳይኖረው የዓለማችንን የገንዘብ ማዕከል ዎል ስትሪት መቀላቀል ቻለ። በታዋቂው የዳልተን ትምህርት ቤት የሂሳብ መምህር ሆኖ በሚሰራበት ወቅት የቢሊዮነሮችን ልጆች በማስተማር የጀመረው ግንኙነት ወደ ከፍተኛው የስልጣን እርከን አሸጋገረው። ኢፕስታይን የቪክቶሪያ ሴክሬት ባለቤት ከሆነው ሊስሊ ዊክስነር ጋር የፈጠረው ጥልቅ ወዳጅነት በቢሊዮን የሚቆጠሩ ዶላር እንዲያስተዳድርና የግል አውሮፕላኖችን፣ የኒውዮርክን ግዙፍ ቤተመንግስትና የራሱን ደሴት እንዲገዛ አስቻለው። ይህ ሁሉ ሀብት ግን ከንጹህ ንግድ የመጣ ሳይሆን ለወደፊት ብላክሜል የጥቁር መዝገብ ሴራው እንደ መሸፈኛ ያገለግለው ነበር። ከዚህ የሀብት ክምችት በስተጀርባ ዓለምን ያስደነገጠው ሊትል ሴንት ጄምስ የተባለችው የግል ደሴቱ ትገኛለች። ይቺ ደሴት በውጭ ለሚመለከታት ሰው ገነት ብትመስልም በውስጧ ግን በስልጣንና በገንዘብ የታወሩ ሰዎች የሚፈነጩባት የገሃነም ደጅ ነበረች። ኤፕስታይን ሉሊስታ ኤክስፕረስ በሚባል የግል አውሮፕላኑ ኃያላን ሰዎችን ወደዚህ ደሴት ያመላልስ ነበር። ነገር ግን ጉዳዩ መዝናናት ብቻ አልነበረም። በየአንዳንዱ የደሴቱ ክፍል ውስጥ በተቀበሩ ድብቅ ካሜራዎች አማካኝነት የኃያላን ሰዎች ነውር ይቀዳ ነበረ። የአሜሪካ ፕሬዝዳንትም ይሁን የንጉስ ልጅ አንዴ በኤፕስታይን ደሴት ላይ ካረፈ በኋላ የሱ የቁም እስረኛ ይሆናል። ይህ ብላክሜል ጥቁር መዝገብ የተባለው መረጃው ነው ዓለምን እንዲቆጣጠር ያስቻለው። የኤፕስታይን መረብ በምዕራባውያን ብቻ አልተገደበም። ጥላው እስከ ኢትዮጵያ ድረስ ይረዝማል። ኤፕስታይን በስደት ላይ የነበሩትና ነገ ስልጣን ላይ ሊወጡ ይችላሉ ተብለው የሚታሰቡ የሀገራችንን ፖለቲከኞችና ምሁራን ገና በጠዋቱ በገንዘብ መረቡ ውስጥ ለማስገባት ይሞክር ነበረ። በታዋቂ ዩኒቨርሲቲዎች በኩል ለምርምር ስራ በሚውል ሰበብ የሚረጨው ገንዘብ ተራ በጎ አድራጎት አልነበረም። እሱ ገንዘብ የሚሰጠው ነገ ስልጣን ላይ የሚወጡ ሰዎችን በውለታ ለማሰር ነው። በተጨማሪም ዩጌኒክስ በሚባለው አደገኛ አስተሳሰብ የታወሩ ኤፕስታይን ድሆችንና የታዳጊ ሀገር ዜጎችን እንደ ሙከራ ላብራቶሪ ለማየት የነበረው ድፍረት ዘግናኝ ነው። ይህ ሁሉ ጉልበትና ስልጣን ግን በመጨረሻ በአንድ ቀዝቃዛ እስር ቤት ክፍል ውስጥ ተገታ። እንደ አውሮፓውያን አቆጣጠር በ2019 ኤፕስታይን በቁጥጥር ስር ዋለ። ነገር ግን ባልተጠበቀ ሁኔታ የጥበቃ ካሜራዎች በጠፉበት፣ ዘበኞች በተኙበትና የእስር ቤቱ በር ክፍት በሆነበት ሰዓት ኤፕስታይን ሞቶ ተገኘ። ይፋዊ ዘገባ ራሱን አጠፋ ቢልም የዓለም ሕዝብ ግን ሚስጥር እንዳያወጣ ተገደለ የሚለውን እውነታ ያምናል።
ከሞቱም በኋላ የቅርብ ረዳቱ ጊስሊን ማክስዌል በቁጥጥር ስር ውላ የ20 ዓመት እስራት ተፈርዶባታል። ነገር ግን ዋናው ጥያቄ አሁንም አልተመለሰም። በዝርዝሩ ውስጥ ያሉ ሌሎች ኃያላን እነማን ናቸው? በሚቀጥለው ቪዲዮአችን በኤፕስታይን መዝገብ ውስጥ ስማቸው የተገኙ ታላላቅ ኢትዮጵያውያኖችና 3 ታዋቂ የዓለማችን ቢሊዮነሮች የተፈጸመባቸውን አስደንጋጭ ክስ በዝርዝር ይዘንላችሁ እንቀርባለን። ይሄ ማልዳ ፖድካስት ነው። እስከዚያው ግን እናንተስ የኤፕስታይን ሞት የግድያ ሴራ ነው ወይስ ራስን ማጥፋት? ሐሳባችሁን ኮመንት ላይ አስፍሩልን። ቸርን ሰንብት።